በዚህ ቪዲዮ ከምናያቸው መካከል አዶናይ ወደ አሜሪካ ሊሄድ ነው። በጣም ትልቅ ተአምር እንሰራለን። አሜሪካ መተን ጠብቁን። ትልቅ ታሪክ ነው የሚሰራው። በሌላ በኩል የአዶናይና ጃኒ በየቲክቶክ ገጻቸው የለቀቁት ቪዲዮ የብዙዎችን ቀልብ ስቧል። መንሱር ጀማልና የአዶናይ ሲንድሮም ምን አገናኛቸው? ኢትዮ ቲክቶክ ጓደኛዬ ኢትዮጵያዊ አሜሪካ የሚኖር ኢትዮጵያዊነቱን የሚወድ ወዳጅ አለኝና አፕል ካምፓኒ ውስጥ ነው የሚሰራው። አርቲስት ሰለሞን ጃኒንና አዶናይን አስታርቃለሁ ማለታቸውን ተከትሎ ተቃውሞ እየተነሳ ይገኛል። እናንተስ ከየትኛው ጎራ ናችሁ? ጋሽ ሰሌ አዶናይን ከጃኒ ጋር ካላስታረኩኝ እያሉ ነው አሉ። ምን ሆኖ ነው ጋሽ ሰሌ? አዶናይ እኮ ባለውለታዎት ነው። በእግሮት እንዳይሄዱ መኪና እንዲገዛውሎት ያደረገ ብቻው ማንም ሳያዩት እሱ አይቶት እስከዛሬ ድረስ ማንም ዞር ብሎ ያላዩት እሱ ግን ሾፍ አድርገውት መኪና እንዲገዛው። ሰላም እንዴት ናችሁልኝ? ወደ ቻናሌ ቤተሰቦች እኔ በጣም ደህና ነኝ፣ ፈጣሪ እየተመሰገነ ይሁን። እናንተ ጋራ ሁሉ ሸጋ ሁሉ ሰላም። ዛሬው ቪዲዮ ይለያል። እንደተለመደው ሙሉ ቪዲዮ ካያችሁ በኋላ ሐሳባችሁን ኮሜንት ላይ አጋሩን። ለቤቱ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ። አሁን ቀጥታ ወደ ቪዲዮ። አዶናይ ወደ አሜሪካ ሊሄድ ነው። የሚሄድበትን ምክንያት ደግሞ የሀርት ቱ ሃርት ቺልድረንስ ኤድ ፋውንዴሽን አሜሪካን ሀገር ለሚከናወነው የምስረታ ማስታወቂያና የገቢ ማሰባሰቢያ መርሃ ግብር ወጣት አዶናይ ብርሃንን የበጎ ፍቃድ አምባሳደር አድርጎ መሾሙን ተከትሎ ነው። ሰላም ጋይስ እንደምን አላችሁ? አሁን እንግዲህ ከ30 በላይ ሰዎች አሉ። ምን እንደምናገር አላውቅም እውነት ለመናገር። ሁላችሁ ዝም ብላችሁ ኢትስ ኦኬ። እንግዲህ ዛሬ ማለት ነው የሀርት ቱ ሃርት ፋውንዴሽን አምባሳደር የክብር አምባሳደር ሆኜ ልሾም ነው። ኬኩም አሁን ልንቆርሰው ነው ማለት ነው። በጣም ትልቅ ተአምር እንሰራለን። አሜሪካ መተን ጠብቁን። ትልቅ ታሪክ ነው የሚሰራው። አቶ ብርሃኑ የምትናገረው ነገር ካለ እስኪ አሳልፈኝ። አመሰግናለሁ። አዶናይ በወጣቱ ዘንድ በጣም ተወዳጅና ተጽዕኖ ፈጣሪ በሶሻል ሚዲያ ተጽዕኖ ፈጣሪ የሆንክ ልጅ ነህ። በኢትዮጵያ ደግሞ ያንተንም አላማ የሚደግፍ ከ25,000 ህጻናት በላይ በልብ ህመም ይሰቃያሉ። እነኚህን ህጻናቶች ለመደገፍና ለማከም ወደ አሜሪካን ተጉዘን በአሜሪካን የሚገኙ ወንድሞቻችንን ኢትዮጵያውያንም ሆነ የውጭ ዜጎችን በማስተባበር ለ100 ህጻናት ልጆች ለማሳከም ታርጌት ያደረገ ጉዞ ነው የምናደርገው። በዚህ ደግሞ ትልቅ ተጽዕኖ እንደምትፈጥር አምናለሁ። እግዚአብሔር የዛን ጊዜ ያሳየን። ከማርች 13 ይጀምራል ካምፔኑ፣ ከዛ እስከ 21 ይዘጋል ማለት ነው። ተዘጋጁ፣ እንመጣለን። let's go ኢስታንቡል ጀነራል ሆስፒታል ዛሬ ካምፔኑን በአሜሪካ ያስጀምራል። ይህንን ውብ ኬክ ማሪዮት ሆቴል አቀርቦልናል። እባካችሁ ሁላችሁም ጠጋ በሉና እስኪ ሁላችሁ እናዚያ ሁላችሁ ሁሉም እጁ ጠጋ ና ዶክተር ና ግባ የታባ ጨብጨባ ሁሉ ካሜራ ይዟል ነገር ህጻናትን ልብ ቀዶ ጥገና ለማድረግ ዛሬ በአሜሪካ ለሚጀምረው ካምፔን ከአዶናይ ጋር ተጀምሯል። እንኳን ደስ ያላችሁ። ሞቅ ያለ ተቀበሉ። ነገራችን ላይ የሀርት ቱ ሃርት በአሜሪካን ብቻ አይደለም የተመሰረተው፣ በኢትዮጵያም ፍቃድ አውጥቶ ህጋዊ ፍቃድ አውጥቶ ጨርሷል። የኢትዮጵያውን ኤፕሪል 24 ላይ ከጣሊያን ሀገር መጥተው 50 ልጆች ከሰሩ በኋላ ትልቅ ላውንች እናደርጋለን በኢትዮጵያ ሀገር ያለው ሐኪሞቻችን እንደዚህ ከልብ በሆነ መልኩ መልእክትም ስላስተላለፋችሁ ክቡር ዶክተር ሳሙኤልም እንደዚሁ 20 ሚሊዮን መነሻ ብር ስለሰጡን ለፋውንዴሽኑ የህንፃ ግንባታ በጣም እናመሰግናለን። አሁን ሁላችንም ወደ ግብዣ ስነ ስርዓት እንሄዳለን። መንገዱን ነፃ ታደርጉና ሁሉንም ወደ ታይመናላችሁ ከኃላፊዎቻችን። በሌላ በኩል የአዶናይና ጃኒ በየቲክቶክ ገጻቸው የለቀቁት ቪዲዮ የብዙዎችን ቀልብ ስቧል። አዶናይ ለበቀል መነሳት የድካም ምልክት ነው ይላል። ጃኒ በበኩሏ በመዝሙር ቀን ያስጎነብሳል እግዚአብሔር ያነሳል ብላለች። ምን ተፈጥሮ ይሆን? ግምታችሁን ኮሜንት ላይ አጋሩ። መንሱር ጀማልና የአዶናይ ሲንድሮም ምን አገናኛቸው? ስለሆነ ለመናገር ሲንድሮ የሚባለው አፕሊኬሽን ምን እንደሆነ አላቅም፣ ግን አንድ ነገር አስታውሳለሁ። ታስታውሳላችሁ? እውቁ ቲክቶከር ተጽዕኖ ፈጣሪው መንሱር ጀማል
ኢትዮ ቲክቶክ ነው ምናምን የሚባል አፕሊኬሽን አምጥቶ ሲያስተዋውቅ ታስታውሳላችሁ? መንሱር ጀማል ጊፍት የሚሰጥ ላይቭ መግባት የምትችሉበት ልክ እንደ ቲክቶክ ያለ ብሎ ሲናገር ሰምታችኋል? እኔ ሰምቻለሁ። እኔ ሕያው ምስክር ነው። ሌሎቻችሁ የሰማችሁ አላችሁ? እሺ አስገባችኋል። የሰማችሁ አላችሁ? አዎ የዛሬ ዓመት ከምናምን መንሱር ጀማል ደስ የሚለኝ የኔ ቤተሰቦች ቴንክ ዩ ያልሰማችሁም ኢትስ ኦኬ። መንሱር ጀማል ኢትዮ ፎቶ ልኮልኛል። በነገራችን ላይ ኢትዮ ቲክቶክ በሚል አፕሊኬሽን ተግባራዊ ለማድረግ እንደጨረሰ ወደ ተግባር ለመግባት ሁሉን ነገር እንዳጠናቀቀ እንደ ቲክቶክ ጊፍት ያለው ላይቭ መግባት የምትችሉበት ሁሉም ቲክቶክ ያለው አክሰስ ሁሉ እዛ ላይ ያላችሁ ምናምን ብሎ ሲያወራ ሰምቻለሁ። ዛሬ እኔ ጋር የመጣው ኮምፕሌን ምንድን ነው? የዚህ ሲድሮ የሚባል አፕሊኬሽን ፈጣሪ መንሱር ጀማልን ክዶታል፣ ወይም የመከዳት ራሱ ተፈራርመዋል። በነገራችን ላይ እንግዲህ አሁን ነው እናንተ አዶናይ ምናምን እያላችሁ አሁን የመሰላችሁ ነው። ራሱ ልጅ አሁን ሲድሮ ብሎ የመጣው ሰውዬ ከመንሱር ጀማል ጋር ተግባራዊ ለማድረግ የተፈራረመውን ነገር ነው አሁን መንሱርን ክዶት ከአዶናይ ጋር የተፈራረመው። ይሄ ቅሬታ አለ፣ ይሄ የመከዳት ስሜት አለ። መንሱር ጀማልን በዚህ ጉዳይ ላይ ነገ ከነጎዲያ አስገብቼ ስላለው ነገር ግልጽ የሆነ ነገር ይነግራቸዋል እና ልጁ ሊክድ በማይችለው የተስማሙ ስምምነት አለ፣ ፎቶአቸው አለ፣ ተፈራርመዋል። መንሱር ጋር ያወሩት ጉዳይ ሁሉ ነገር ጨርሰው በመጨረሻ ሰዓት ላይ እንትን ነው እያለ መጨረሻ ላይ የሆነው ማለት ነው። ድራማዎች አሉ ብዙ። ያን ድራማ ለማጥራት የጉዳዩን ባለቤት መንሱርን አመጣላቸዋለሁ በዚህ ጉዳይ ላይ እንዲያወራ። ነገ ከነጎዲያ ወደ ሀገር ቤት ይገባል። እኔም ሰምቻለሁ። እኔም ሕያው ምስክር ነኝ። መንሱር ከዚህ ልጅ ጋር ነው የሰሩት አይደለም የሚለውን አላውቅም፣ ግን ፎቶ በላከልኝ ከሆነ አሁን ከአዶናይ ጋር የተፈራረመውን ልጅ አላየሁም፣ ወይም እንትኑን አፕሊኬሽኑ እንዴት ያለ እንደሆነ አላውቅም። ግን የዛሬ ዓመት እኔ ያስታውሳለሁ፣ ብዙ ሰው ያስታውሳል። መንሱር ጀማል ላይ ከፍተኛ የሆነ ክህደት ተፈጽሟል። እሺ ፖለቲከኞችን ላስገባና ሶስት ዙር እንስማቸው ወይስ ላሰናብታችሁ? ምን ትላላችሁ? ያ በመንሱር ነው እንትና ከዚህ በፊት ሲድሮን በመንሱር ሊያስተዋውቁት ፈልገው ነበረ እና በመንሱር ሊያስተዋውቁት ፈልገው በመንሱር አልሄደም። እንደነገርኳችሁ በመንሱር አልሄደም። አሁን ጠብቀው አዶናይን አመጡት። አዶናይ ጀስት ኢዝ ራለጅ ባኩት ጌታዬ መርፌ ልስራውሎትና ይህንን ህዝብ በመርፌ አንቁት፣ በንግግር አልነቃ ብሏል አለች። እውነቷን ነው። ምናልባት በመርፌ እንዲህ ይሄ በአማኑኤል መርፌ አማኑኤል የአእምሮ በሽተኞች መርፌው ትልልቅ ነው ወይ በሱ እየወጋን እናንቃችሁ እንጂ። ኤኒዌይ መንግስት ብልጽግና ኮንትሮል ነው ያደረጋቸው። ስለዚህ ቲክቶከሮቹን የሚጫወትባቸው ብልጽግና ለዛ ነው ሂዱ ይሏቸዋል፣ ይሄዳል። ጆን ዳንኤል እና አዶናይ አንድ ላይ ቆመው አሁን አብረው አይሰሩም። አይ ነው አውቃለሁ፣ ግን ብልጽግና ሂዱ ይሏቸዋል። አንድ ላይ እና ይሄን አስተዋውቁ ይላቸዋል። ይሄ ሲድሮም አስተዋውቁ ተብሎ ነው አዶናይ ያልኳችሁ። አልዋሻውም አይደል? አሁን ገባችሁ ማውራው ታስወረደ ለዛ ነው እሱንም አስተዋውቅ ብለውት ነው ያልኳችሁ። ከዛ የተነሳ ለዛ ነው። ኤኒሃው ሞክረውት ነበር በዛ፣ አሁን በዚህ ሞከሩት። ኤኒሃው አሁንም ይሰራል መሰለኝ። ምክንያቱም አይ ቲንክ የኛ መልእክት ሞር ቀድሞ ደርሷል። እዚህ የለቀቅነው ቲክቶክ ላይ የለቀቅነው መልእክት አይ ቲንክ ስለ ኢትዮ ቲክቶክ እናወራ። ምንድን ነው ያመጣልን አዲስ ነገር? ኢትዮ ቲክቶክ ጓደኛዬ ኢትዮጵያዊ አሜሪካ የሚኖር ኢትዮጵያዊነቱን የሚወድ ወዳጅ አለኝና አፕል ካምፓኒ ውስጥ ነው የሚሰራው።
እዛ ውስጥ መስራት መቻል ማለት ራሱ ምን ያክል ፈተናዎችን አልፈሽ ነው እዛ የምትደርሺውና ልጁ በጣም ጎበዝ ለኢትዮጵያም ከዚህ በኋላ ትልቅ ታሪክ መስራት የሚችል ቀዳማዊ የሚባል አሜሪካ የሚኖር ጃንግ እንዳልኩሽ 25 ዓመት ልጅ የኔ እድሜ ከ30 ፕላስ ነኝ ብላ ያን ያክል የደረሰ ልጅ ነውና ብዙ ስራዎችን ፈጥሯል። ለአዲስ አበባ መንገድ ትራንስፖርትም ትልቅ እፎይታ ሊሰጥ የሚችል ከትራፊክ ጋር የተገናኘም ትልቅ ፕላትፎርም ሰርቷል እና እሱ ጋር በአጋጣሚ ተገናኝተን ስናወራ ይህንን ለምን ኢትዮ ቲክቶክ የሚል ፕላትፎርም እንዲሰራልኝ ጠየቅኩት። ከዛ በኋላ እሱም በሐሳቡ ተስማማ። የራሱ ቲም አለው አብሮት የሚሰሩ እነሱም ኢትዮጵያውያን ናቸው። አንድ የቻይና ዜጋ አለበት ማሌዥያ ኦር ቻይና እርግጠኛ አይደለም። 4 ናቸው ከሱ ጋር 5 የሚሆኑ ወጣቶች በሱ እድሜ ያሉ በጣም ብሪሊየንት የሆኑና በተለይ ኢትዮጵያዊነታቸውን የሚወዱ ለዚች ሀገር ነገ መለወጥ ለዚች ሀገር ተስፋ መስራት የሚፈልጉ ከዚህ በኋላ ቴክኖሎጂ ነክ ነገር ነው ለለውጥም ለምንም የሚጠቅመውና ጎግል አድርገሽ ዓለም ላይ ያሉ ቶፕ 10 ሚሊዮነሮችን ከፌስቡክ መስራቹ ከዩቲዩቡ ከኢንተርኔቱ ከምናምን ስታይ እነሱ ናቸው ቶፕ ላይ ያሉትና እነዚህ ወጣቶች በዛ ደረጃ ራሳቸውን ማድረስ እንደሚችሉ ስለሚያውቁ ይሄን ሐሳብ ነገርኩት። ወዲያውኑ ከልጆቹ ጋር ተነጋገረ። በአጭር ጊዜ ውስጥ ክሬት አደረጉልኝ። ሳምፕሉን አየው። በቃ ይሄን ነገር መስራት እንደምንችል ተነጋገርን። አሁን ምናልባት አንቺ አላየሽውም ይሆናል እንጂ የዛሬ ሳምንት ፕሌይ ስቶር ላይ ወርዷል። ኢትዮ ቲክቶክ ብሎ ሰው ጎግል ሲያደርገው በፕሌይ ስቶር በአይፎን ላይ ሳይሆን በማንኛውም ሳምሰንግ በአንድሮይድ ስልኮች ላይ አለ። በዚህ ሳምንት እንኳን እኔ ዳውንሎድ አድርጉ ብዬ አላቀም እስካሁን ድረስ። ለምን ገና አሁን ትልቁ ቨርጅን እየወረደበት ስለሆነ ቢያንስ እየሰራን መሆናችንን ለማሳየት ብለን እዛ ላይ አድርገነዋል። ከ50-100 ሺህ ድረስ የሚደርሰው ዳውንሎድ አድርጎታል። አሁን ደግሞ በትክክል ስራው ላይ በሚወርድበት ሰዓት በሚሊዮን የሚቆጠር ሰው ዳውንሎድ ያደርገዋል ብዬ አስባለሁ። አሁን ግን አዲስ ነገር የጀመርነው www.etiotiktok ብሎ ፎርም አለ ለመቶ በጎ ስራ የሚሰሩ ኢትዮጵያውያንና ሶሻል ሚዲያቸውን ቀደም እንዳልኩሽ ለገጸ በረከት አሁን ላይ የአዶናይ ሲድሮ የመንሱር ጀማል ነበር እየተባለ ነው። ካስታወሳችሁ ከ1 ዓመት በፊት መንሱር ጀማል ኢትዮ ቲክቶክ ልጀምር ነው ብሎ ነበር። መንሱር በወቅቱ ለኢትዮጵያውያን የሚሆን ቲክቶክ በአንድ ላይክ 1 ብር እከፍላለሁ ሲል ነበር። ነገሩን አስገራሚ የሚያደርገው አፑን ዲቨሎፕ ያደረገው አንድ ሰው መሆኑ አስገራሚ የበለጠ አድርጎታል። አንዳንዶች የባለፈው ዓመት የኢትዮ ቲክቶክ የአሁኑ ሲድሮ የኢንሳ ነው ለደህንነት ያሰጋል ሲሉም ተደምጠዋል። አርቲስት ሰለሞን ጃኒንና አዶናይን አስታርቃለሁ ማለታቸውን ተከትሎ ተቃውሞ እየተነሳ ይገኛል። እናንተስ ከየትኛው ጎራ ናችሁ? በኮመንት አጋሩን። ጋሽ ሰሌ አዶናይን ከጃኒ ጋር ካላስታረኩኝ እያሉ ነው አሉ። ምን ሆነው ነው ጋሽ ሰሌ? አዶናይ እኮ ባለውለታዎት ነው። በእግሮት እንዳይሄዱ መኪና እንዲገዛውሎት ያደረገ ብቻው ማንም ሳያዩት እሱ አይቶት እስከዛሬ ድረስ ማንም ዞር ብሎ ያላዩት እሱ ግን ሾፍ አድርገውት መኪና እንዲገዛውሎት ምናምን ህይወቱ እንዲሻሻል ቲክቶክ እንዲጀምሩ ያደረገ ብርቱ ጀግና ነው አይደለም እንዴ? ለሱ ይሄ ውለታ ነው እንደሚገባው። ምን ሆነው ነው? ቆሙ ብሎ ያስቡ ጋሽ ሰሌ። ጃኒን ከፈለጉ የሚያስታርቋት ከሆነ ከጆን ዳንኤል ጋር ወስደው ያስታርቋት። አዶናይ ብዙ ትግል አለበት፣ ብዙ ያልጨረሰው ነገር አለ። ብዙ ኢትዮጵያዎችን መቀየር ይፈልጋል። የብዙ ኢትዮጵያውያንን ላይፍ ማስተካከል የሚፈልግ ወጣት ነው። ስለዚህ ከትግሉ እንዳታስቆሙት። የሱ ወዳጅ ከሆኑ እሱን የሚወዱት የሚያከብሩት ከሆኑ እንደውም ከጃኒ ጋር ያጣሉት ከቻሉ ያጣሉት። እንዴ ጃኒ ብር ሰጥተውት ነው እንዴ? ከጃኒ ጋር ካልታረክ ፍቅራችሁ ያስቀናል ብለው ተው፣ ይደብራል። የምር ጋሽ ሰሌ ተው። እኔ በጣም ነው የምወዶት፣ በጣም ማለት ነው በጣም ነው ማከብሩት። ወላሂ ምሬን ነው። ግን ከጃኒ ጋር ታረክ ካሉት ይደብሩኛል፣ እርሶ በጣም ይደብሩኛል። ትግሉን ልታስቀሩት ነው። አዶናይ በጣም ብዙ የሚሰራው ስራ አለ። ካሁን በኋላ ከሷ ጋር ከታረቀ ስራውን ያቆማል በቀጥታ። ስለዚህ ከሷ ጋር እንደውም ከቻሉ ያጣሉት። ከዛ ከቻሉ ደግሞ ከጆን ዳንኤል ጋር ያስታርቋት። ጃኒ ከጆን ዳንኤል ጋር ያስታርቋት። መልካም ውሎ። የዛሬውን ቪዲዮአችን በዙ ጨርሰናል። እስካሁን እየተከታተላችሁኝ ከነበረ ደግሞ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ ድረስ ወዳችኋለሁ። ቻው።